እንደምከረማችሁ የእግዚአብሔር ስም የተመሰገነ ይሁን። ከኔ ጋር ደግሞ ዛሬ ያው የወርሺፕ ናይት ነው። በዛው አቅጣጫ እኔም ደግሞ በምስጋና ዙሪያ ላይ እናገራለሁኝ። ከእግዚአብሔር ቃል ስለ ምስጋና አብረን እንማማራለን ማለት ነው። እንግዲህ የምንመለከተው ምስጋና ነው። ምስጋና ዲፊኒሽኑ ያው መዝገበ ቃልም ላይ እንደምትመለከቱት ውለታ ለዋለ የሚቀርብ ሙገሳ ወይም ውዳሴ ነው። ተቀባዩ ነው ለሰጪው ምስጋና የሚያቀርበው እና በዛ ዙሪያ ላይ ነው እግዚአብሔር ስላደረገልን ለኛ ደግሞ ስላደረገልን መልካምነት የሚቀርብ ምስጋና ከአምልኮ አንዱ ክፍል ስለሆነ እርሱን በዚህ ምሽት እንከፋፈላለን። የምናገርባቸው 4 ነገር ነው ማስታወሻ ለምትይዙ። እግዚአብሔርን ስለማንነቱ ማመስገን፣ የምስጋና መስዋዕት ስለማቅረብ፣ እንዲሁም እግዚአብሔር እንደ እግዚአብሔር ሐሳብ ለተጠሩ ነገር ሁሉ ለበጎ እንዲደረግ አውቀን በመናልፈባቸው ሁኔታዎች ሁሉ እግዚአብሔርን ማመስገን፣ እንዲሁም በመጨረሻ ደግሞ ምስጋና ጠላትን የመምቻ መሳሪያችን ነው። በእነዚህ ነገሮች ላይ ነው አብረን የምንካፈለው። እግዚአብሔር ስለማንነቱ ለማመስገን የእርሱን ማንነት ማወቁ በጣም ይጠቅማል። እግዚአብሔር ካላወቅነው ሾላ በድፍን ነው የሚሆነው። ዝም ብለን ተመስገን ብቻ ይሆናል እና እግዚአብሔርን እንደ እግዚአብሔርነቱ ተረድቶ ልናውቅ እስከፈቀደልን ድረስ እሱ ታውቆ የማይጨረስ ነው፣ ግን ልናቀው እስከፈቀደልን ድረስ ግን ተረድተን በዚያ አቅጣጫ ብናመሰግነው እግዚአብሔርን ትክክለኛ የሆነ የምስጋና መስዋዕት ለእግዚአብሔር እናቀርባለን። እግዚአብሔር 2 ባህሪያቶች አሉት። አንደኛው የሚካፈል ነው። ለሰው ልጅ በሙሉ ያካፈለው ባህሪ አለው። ደግሞ ለማንም የማይካፈል የማንነቱ መገለጫ የሆኑ ባህሪያቶች አሉት። እነሱ ለማንም አያካፍልም። እነዚያን ማንነቱን አውቀን በአግባቡ እሱን ማምለክ፣ ማወደስ፣ ክብርን መስጠት፣ ምስጋና መስጠት ጥሩ ነው። ከነዚያ ወደ 9 ነው እኔ ሳጠና ያገኘሁት፣ ግን 3ቱን በዋናነት የሚታወቁትን 3ቱን ነው አንስቼ ላሳያችሁ የምፈልገው። ሌላውን በግላችሁ መጽሐፍ ቅዱስን ስትፈትሹ ታገኛላችሁ። ኦምኒፖተንት the attribute of God unlimited or ዩኒቨርሳል ፓወር፣ በአጭር ቋንቋ ሁሉን ቻይ አምላክ ማለት ነው። ኦምኒ ፖተንት። ይሄን ማንነቱን ማወቅ እግዚአብሔር አቃተኝ የሚለው ነገር የሌለ አምላክ፣ ሁሉን የሚችል ሁሉን ማድረግ አቅምና ጉልበት ስልጣን ያለው አምላክ ነው። ይሄ ማንነቱን ተረድቶ መቼስ መንፈስ ቅዱስ ካልገለጠልን በስተቀር በዚች በትንሿ አእምሮ የእግዚአብሔርን ማንነት ሙሉ ልናውቅ አንችልም። ግን ከፍለን እናውቃለን። ልናውቅ እስከፈቀደልን ድረስ ግን እናውቃለን። እግዚአብሔር ሁሉን ቻይ ነው ስንል ሁሉ ምንም አቃተኝ የሚለው የሌለን ነገር ወደ ማኖር የሚያመጣ ነው። ያለን ደግሞ ወደ አለመኖር ማምጣት የሚችል ነው። ይሄ የምናያቸውን ግዙፉን ነገሮች ሁሉ አንጠልጥሎ የያዘ እግዚአብሔር ነው። የእሱ ሁሉን ቻይነት ነው። ሌላው ቀርቶ እሱ እንኳን እቺ ምድር ራሷ የምትዞርበት አሁን እኛ አይታወቀንም፣ ግን በምን አይነት ፍጥነት እንደምትዞር ያው ሳይንቲስቶች በደረሱት እግዚአብሔር በፈቀደላቸው ልክ አውቀው ነገሮናል። ድንገት እንኳን ፍሬን ቢይዝ ባለችበት ቀጥ ብትል እኛ እዚህ ፕላኔት ላይ ምንኖር አይመስለኝም። ባላት ስፒድ አንዴ ቀጥ ብትል ግን ምህራዋን ጠብቃ ቦታዋን ሳትለቅ ከዘመናት ዘመናት እንድትሽከረከር የሚያደርግ በእርሱ ሁሉን ቻይነት ነው። ተንጠልጥለው ያሉት ግዙፍ የሆኑ ፕላኔቶች በእግዚአብሔር ሁሉን ቻይነት ተንጠልጥለው ያሉ። እሱም ብቻ አይደለም፣ እሱ ከዚያም በላይ ነው ሁሉን ቻይነቱ እና ይሄን ሁሉን ቻይነቱ መረዳት ለእግዚአብሔር የሚገባውን ምስጋና በእውቀት የሆነ ምስጋና እንድናቀርብለት ይረዳናል። በደመ ነፍስ ከምናመሰግን ይሄን ሁሉን ቻይነቱን የተረዳ ሰው እግዚአብሔርን በሚገባ ትልቅ ነህ አንተ ሁሉን ቻይ ነህ ብሎ ለማመስገን አቅም ያገኛል። ሌላው ኦምኒሸንት ነው። the quality of having infinite knowledge or complete awareness of all things። በአጭሩ በእኛ ቋንቋ ሁሉን አዋቂ አምላክ ማለት ነው። ከሱ የሚሰወር የሌለ ረቂቅ የሆነ ዕውቀት ያለው ግሩምና ድንቅ የሆነ አምላክ ነው።
እኛ እንኳን በዚህ በትንሹ ዕውቀታችን በሰጠን አካፍሎ በሰጠን ጥቂቷ ዕውቀት እንኳን በጣም ሰርፕራይዝ እንሆናለን የሆነ ነገር ስናገኝ። እርሱ አንሊሚትድ የሆነ ዕውቀት ያለው መጽሐፍ ቅዱስ ሲናገር የእግዚአብሔር ሞኝ የተባለው ነገር እንደው የሰው ዕውቀት እዚህ ጋር ቢደርስ እንደው ትልቅ ተብሎ የሰው ዕውቀት እዚህ ጋር ቢደርስ የእግዚአብሔር የመጨረሻ ሞኝ የተባለው ነገር ከዚች ጋር ይጀምራል። ተመልከቱ እንግዲህ የት እንደሚደርስ። የመጨረሻ ሞኝ የተባለው የእግዚአብሔር ነገር ከዚህ ጋር ይጀምራል። የሰው ምድር ላይ ያለ ሰው ዕውቀት ሁሉ አድጎ እዚህ ጋር ደረሰ ቢባል የእግዚአብሔር ሞኝ የሆነው ነገር ከዚህ ጋር የሚጀምር ከሆነ ትልቁ ምን ጋር ሊደርስ እንደሚችል መገመት። ይሄን ተረድተን እግዚአብሔርን አንተ ሁሉን አዋቂ ነህ። ሁሉን ማወቁ ደግሞ ወገኖቼ ብቻችንን እንዳንል ያደርገናል። የሆነ ጊዜ ጋር ብዙ ጊዜ ያው ሁኔታዎች ሲከብዱን ራሳችንን ብቸኛ ሆነን እናገኘዋለን አይደለ? በቃ እግዚአብሔርም የለም ሰውም ትቶኛል እንላለን። እግዚአብሔር ግን ሁሉን ያውቃል። የሚሰወር ከሱ ፊት ምንም ነገር የለም። ሳያውቀው የሚሆን ነገር የለም። ሁሉን አዋቂነቱን የተረዳ ሰው አንተ ሁሉን አዋቂ ነህ ብሎ እግዚአብሔርን ለማመስገን አቅም አለው፣ ጉልበት አለው። ለዚያ ነው ባህሪያቶቹን መረዳትና የሚገባውን ውዳሴ የሚገባውን ምስጋና ለእግዚአብሔር ለመስጠት አቅም ይሰጠናል። ሌላው ኦምኒ ፕሬዘንት ነው። the state of being present everywhere at all time። በአንድ ጊዜ በሁሉ ቦታ ለዘላለም የሚኖር ነው እግዚአብሔር። ተመልከቱ፣ ይሄንን ሊያደርግ ማንም አይችልም ከሱ በስተቀር። እርሱ በአንድ ጊዜ ሰማይ ምድርም ዳዊት ሲናገር ወደ ላይ ቦታ አንተ አለ፣ ወደ ምድር ጥግ ብትሄድ እጅ ይመልስ፣ ወደ ጥልቅ ብትሄድ አንተ በዚያም አለ ይሏል። እግዚአብሔር የሌለበት ቦታ የለም፣ ሁሉ ቦታ አለ። የጥፋት ሰራዊቶች እንኳን ተገድበው ነው በቦታ ተወስነው ነው የሚሰሩት። እግዚአብሔር ግን ሳይገደብ ሳይወሰን በሁሉ ቦታ በመገኘት የሚሰራ አምላክ ነው። ይሄን አትሪቢዩት ባህሪውን መረዳትና ማወቅ እንዴት በእግዚአብሔር ላይ እንድንመካ እንዴት እግዚአብሔርን ልናወድሰው አቅምና ጉልበት እንደሚሰጠን ልነግራችሁ አልችልም። የእግዚአብሔር መንፈስ ይሄን ይግለጥልን። ብዙ ጊዜ ብቻችን መከራው ስናልፍ እግዚአብሔር ለመከራው ትቶን ዞር ያለ ይመስላል። the footprint የሚል ጽሑፍ ትንሽ አንበባችሁት ከሆነ ሁለት ዱካ እያየ ሄድና በራእይ ነው የሚያየው ሰውዬው። ሁለት ዱካ እያየ ሄድና የሆነ ቦታ ጋር ግን ያ ሁለቱ ዱካ ይጠፋና አንድ ዱካ ይሆናል። እና ጌታን ይጠይቀዋል። እንዴ ጌታ ሆይ እስካሁን አብረኸኝ መተ እዚች ጋር ስትደርስ ግን ጥለኸኝ ጠፋህ እና የፌር አይደለም ብሎ በእግዚአብሔር ላይ ያግሮመርማል። እና እግዚአብሔር ይሄ እኮ ዱካ ያንተ አይደለም አለው። እንዴ ታዲያ የማን ነው? የኔ ነው ሲለው ነው ያንተ አይደለም። የኔሳ ሲለው አንተማ የዛን ጊዜ እኔ ላይ ነበርክ አለው። ሊያልፍ በማይችልበት ሁኔታ የተሸከመው እግዚአብሔር ነው። እግዚአብሔር ትቶን አይሄድም። በሁል ጊዜ በሁሉ ቦታ ከኛ ጋር የሚኖር ዘላለማዊ አምላክ ነው። ይሄን ማንነቱን ስንረዳ እግዚአብሔርን በአግባቡ እንድናመሰግነው፣ እንድናከብረው፣ እንድንወደው ነፍሳችንን በፊቱ እንድናፈስለት ያደርገናል። ለዚህ ነው ሙሴ እንዲህ ያለው በዘጸአት ምዕራፍ 15 ቁጥር 11 ላይ አቤቱ እግዚአብሔር ሆይ ከአማልክት መካከል እንዳንተ ያለ ማን አለ? በቅድስና የከበረ በክብሩ የሚያስፈራ ድንቆችን የሚያደርግ እንዳንተ ያለ ማን አለ ይላል። የተሻለ የተረዳው ሙሴ ታውቃላችሁ ብዙ ኤክስፒሪየንስ ያደረገ ነው። ሙሴ የእግዚአብሔርን ክብር፣ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን ታላላቅ ነገሮች ከሰውኛ አቅም በላይ የሆኑ የእግዚአብሔርን ተአምራቶች ያየ ሰው ነው። ይሄን የተረዳው ሙሴ እንደዚህ ያመሰግነዋል። በቃ ግሩምና ድንቅ ነህ። እግዚአብሔርን ስለተረዳው እንደዚህ ያመሰግነዋል። ደግሜ ላንብብላችሁ። አቤቱ እግዚአብሔር ሆይ ከአማልክት መካከል እንዳንተ ማን አለ? አማልክት የተባሉ በሙሉ እንኳን ሩቡን አይደርሱም። ማን አለ? ከአማልክት መካከል እንዳንተ ማን አለ? በቅድስናው የከበረ በክብሩም የሚያስፈራ ድንቆችን የሚያደርግ እንዳንተ ማን አለ ይለዋል። ይህን መረዳት ምስጋና ይበዛልናል። ብዙ ተንበርክከን መጸለይ የሚያቅተን
የእግዚአብሔርን ባህሪያቶች በቃሉ ስናነሳ እነዚህ ነገሮች የሱን ብቻ ባህሪያቶች አንስተን በማመስገን ረጅም ሰዓት መቆየት ይቻላል በእግዚአብሔር ፊት። እነዚህን ማንነቶቹን ስንረዳ እግዚአብሔርን ለማወደስ ነፍሳችንን በፊቱ ለማፍሰስ በጣም ረጅም ጊዜ በእግዚአብሔር ፊት ለመሆን አቅም ይሰጠናል፣ ጉልበት ይሰጠናል። የምናወራው የምንለው ነገር ብዙ ነው የሚሆንልን። እግዚአብሔር ይሄንን ይግለጥልን። እነዚህ ብቻ አይደሉም እንዳልኩት በጣም ብዙ ናቸው። ወደ 9 አካባቢ ናቸው። የእርሱ የማንነቱ መገለጫ ብቻ የሆኑ ለማንም የማያካፍለው እግዚአብሔርን እግዚአብሔር ያሰኙት ባህሪያቶቹ ናቸው እነዚህ። ለሰው ልጆች ደግሞ የሚያካፍለው ባህሪ ያለው እነሱም መግዛት፣ ማስተዳደር፣ ቸርነት፣ ርህራሄ፣ ፍቅር የመሳሰሉት ናቸው። እነሱም ብዙ ናቸው። እግዚአብሔር ለሰው ልጆች ሁሉ ያካፈለው ባህሪያቶቹ እነዚህ ናቸው። ይሄንን እኛ ብቻ አይደለንም፣ በውጭ ያሉትም በጌታ ያልሆኑትም አላቸው። ይሄ ኢሜጁ አላቸው። ይሄንን ኤክሰርሳይዝ ያደርጉታል። ፍቅር ሰይጣን አይሰጥም። ፍቅር ከሰውም የመነጨ አይደለም። ፍቅርን የእግዚአብሔር ባህሪ በእኛ ውስጥ ያስቀምጠው። እግዚአብሔርን የምንመስለው በባህሪ እንጂ በመልክ እንዳይደለ ታውቃላችሁ። እግዚአብሔር እንደዚህ ቁጭ ያለ ጆሮ ቁጭ ያለ አይን አለው ማለት አይደለም በፍጹም። እግዚአብሔር በባህሪ ነው የምንመስለው እንጂ በዚህ አካል አይደለም። አንደኛ በአካል አናቀውም። እኛን ይምሰል አይምሰልም አናቀውም። እግዚአብሔር መንፈስ ነው። ይሄ ሁሉ ቦታ የሚገኘውን እንዴት ነው አካል ቦክስ ውስጥ የምናስቀምጠው? ስለዚህ እግዚአብሔር በባህሪ ነው የምንመስለው። ይሄም አሁን ያልኩት መግዛት፣ ማስተዳደር፣ መውደድ፣ ቸርነት ማድረግ፣ በጎነት፣ እነዚህን የመሳሰሉ ነገሮች የእግዚአብሔር ባህሪ ናቸው። ይሄን ደግሞ እነዛም አላቸው እኛም አለን። ልዩነቱ ምንድነው ስንል እኛ በታደሰ ልብ በመንፈስ ቅዱስ በታደሰ ልብ እነዚህን ባህሪያቶች በደንብ ማሳየት እንችላለን። መቼስ ክርስቲያን ሆኖ ፍቅርም ጥላቻም ያለው ሰው እሱ ክርስቲያን ነው ለማለት ይቸግራል። በወደደ ልቡ መልሶ የዛን ያክል የሚጣላ ከሆነ እሱ ጥያቄ ያለው ህይወት ውስጥ። ለምን ምህረት እንድናደርግ ምህረትን የተቀበለ የታደሰ ልብ ነው። በጥላቻ መራራ በሆነ አንዳንድ ሰዎች እስክሞት ድረስ እሱን ይላሉ። እነዛ ናቸው የሚሉት። እኛ እንደሱ ልንል አንችልም፣ በፍጹም አይፈቅድልንም። ከተወለድንበት ዘር አይፈቅድልንም። ለዚህ ምህረት እናደርጋለን። እነዛ ቸርነት ባደረጉ ልብ እጃቸው ደግሞ መልሰው ጭካኔም ያደርጋሉ። ለምን? ሙሉ ለሙሉ የታደሰ ማንነት ስለሌላቸው። ባህሪው አላቸው ግን ደብዝዟል። እንዳልኳችሁ በወደዱ ልባቸው መልሰው ይጣላሉ። እንደገና ቸርነት ባደረጉት እጃቸው ደግሞ መልሰው ይነፍጋሉ። እግዚአብሔር የማስተዳደርን ስራ ሲሰጣቸው እነሱም ያስተዳድራሉ። ነገር ግን የእግዚአብሔር ሰው በእግዚአብሔር መንፈስ የታደሰ ሰው የሚያስተዳድርበት መስሪያ ቤት ሰላም የሞላው ስርዓት ያለው ፍትህ የሰፈነበት ነው የሚሆነው። እነዛሳ ስልጣናቸውን ማስጠበቂያ ለማንነታቸው ለክብራቸው በጭካኔ ነው የሚያስተዳድሩት። ቶታሊ ይለያል። እኛና እነሱ ቶታሊ እንለያለን። የታደሰ ሰው በደንብ እንደ መስታወት የእግዚአብሔርን ባህሪ ፍንትው አድርጎ የማሳየት አቅም አለው። ያ ካልሆነ ወገኖቼ እንደገና በእግዚአብሔር ፊት በትክክል እግዚአብሔርን ፊት መፈለግ ይገባናል። ለምን? ልክ አይደለምና። የታደሰ ልብ ይሄንን የሰጠንንም ስለሰጠንም ባህሪያቶች እንኳን እግዚአብሔርን ልናመሰግነው እንችላለን ልላችሁ ፈልጌ ነው። ልናወድሰው ከኛ የሆነ አይደለም በፍጹም። እኛ አላመጣ ነው፣ ተቀብለን ነው ከእርሱ። ስለዚህ በራሱ እሱ ለሰጠን ስጦታ እሱን ማመስገን ማወደስ የተገባ ጉዳይ ነው። ንፉግ ልንሆን በፍጹም አይገባም። እግዚአብሔርን ልናመሰግነው የተገባ ነው። ካካፈለን ባህሪያቶቹ ራርቶ ባካፈለን እንደገና በክርስቶስ ታድሰን ደግሞ እነዚህ ባህሪያቶቹን ደቀ መዛሙርቱ መሆናችን ሰዎች በፍቅር ያውቋቸዋል። በፍቅር ነው መገለጫችን። የክርስቶስ ደቀ መዝሙር በመናፈራው እነዚህ መልካም የእግዚአብሔር ባህሪ ፍሬዎች ነው መገለጫችን። እግዚአብሔር በመካከላችን መኖሩ የሚታወቀው በእነዚህ ፍሬዎቻችን ናቸው። እነዚህ ፍሬዎቻችን በደንብ እንዲገለጡ ደግሞ እኛ ሁሉ ጊዜ ወደ እርሱ መጠጋጋትና እሱን መባረክ እሱን ከፍ ማድረግ ያለሱ ምንም ማድረግ እንደማንችል የተረዳ ሰው ወደ እሱ ተጠግቶ የበለጠ እግዚአብሔርን ይባርኳል፣ እንዲበዛለት እንዲጨመርለት። የዛን ጊዜ እግዚአብሔርን በዚህ ምድር ወክለነው የእርሱ አድራሻዎች ሆነን እንመላለሳለን። እነዚህን ያሉትን ሰዎች ማንም ሊገፋ አይችልም፣ ማንም ሊጠላ አይችልም። እግዚአብሔርን ሄዶ እነዚህ እንደዚህ የሆኑበት ምክንያቱ ምንድነው ብሎ እግዚአብሔርን ማግኘቱ አይቀርም። ለእግዚአብሔር የበለጠ ምስጋና የምናመጣበት መንገድ ነው የሚሆነው በታደሰ ልብ እነዚህን ባህሪያቶቹን ስንለማመድ።
የሚቀጥለው ለአምልኮ ወደ አምላካችን ፊት ስንቀርብ የምስጋና መስዋዕት ይዘን እንድንቀርብ እግዚአብሔር ይፈልጋል። በዚህ ሌዋውያን ምዕራፍ 22 ቁጥር 29 ላይ ለእግዚአብሔር የምስጋና መስዋዕት በምታቀርቡበት ጊዜ መስዋዕታችሁ ተቀባይነት እንዲኖረው አድርጋችሁ አቅርቡት ይላል። ይሄ ማለት ምንድነው? እግዚአብሔር 12ቱንም ነገድ አሁን ያሉት እስራኤሎች ማለት ነው፣ ምድራቸው አሁንም አለ። በዛ የተለያየ በጣም ሰፊ ነው። ኖርዝና ሳውዝ በጣም በቁመት ረጅም ነው። 12ቱም ነገድ እዛ ላይ ነው የሰፈረውና ከሚኖሩበት መሬት ላይ እግዚአብሔር የተለያየ ምርት ነው መሬቱ የሚያመርተው። የተለያየ ነገር ነው ያላቸው። አይታችሁት ከሆነ ወይራ ብቻ የሚያመርት አለ፣ ወይን ብቻ የሚያመርት አለ፣ ስንዴ ብቻ የሚያመርት አለ፣ ደግሞ ሌላው ደግሞ ከብት ብቻ የሚያረባ አለ። ሁሉም በየዓመቱ እግዚአብሔር ከሰጣቸው ዝናብን ሰጥቶ ባርኮላቸው ከብቶቻቸው ሳይጨነግፉ እንዲወልዱ ያደረገ፣ እህልን መሬት ዘርተው መሬት እህልን እንዲያበቅል ያደረገ ዝናብና ፀሐይን የሰጣቸውን እግዚአብሔርን ከምርታቸው ይዞ ይመጡና እግዚአብሔርን እያመሰገኑ ሲመጡ እየዘመሩ ነው የሚመጡት። ይቅርታ። ወደ ማደሪያው ድንኳን ሲያመጡ እግዚአብሔር የሰጣቸውን ነገር እያመሰገኑ ነው የሚመጡት፣ እየዘመሩ ደስ እያላቸው። ለምን? እግዚአብሔር አንተ ነው የሰጠኸኝ፣ አንተ ነው የባረክልኝ፣ ለአንተ ይገባሃል። ምርጥ ምርጡን ነው ደግሞ እዚህ ጋር ተጠንቀቁ። የሚያቀርቡትን በጥንቃቄ ጨንጋፋውን ምናምን ሽባውን ምናምን ቢያቀርቡለት እግዚአብሔር አይቀበልም። ለነሱ ምርጡን ሰጥቶ እንደው የተሰበረውን አምጥተው ለእግዚአብሔር እንከን ያለውን ይጸየፈዋል እግዚአብሔር። እና ከሁሉም ከያሉበት ምርታቸውን አምጥተው የምስጋና መስዋዕት ነው የሚለው ይሰውለታል። ለእግዚአብሔር አምጥተው ይሰውለታል። እግዚአብሔር ያንን ያሸተዋል፣ ደስ ብሎት ያሸተዋል። ለእርሱ ክብር መስጠታል። ሲያምፁ እግዚአብሔር ላይ ይሄንን ማምጣት ይከለክላል። ሲከለክሉ እግዚአብሔር የሚያደርገው ሰማዩን ይዘጋል። ቀላል ነው። ዝናቡን ይዘጋዋል። ከዛ ምሕረት አድርግልን ጮኸው እንደገና ንስሐ ገብተው እግዚአብሔር ደግሞ ሰማዩን ይከፍትላቸዋል። በታማኝነት አምጥተው ይሰጣሉ ለእግዚአብሔር የሚገባውን። እግዚአብሔር ያን ተቀብሎ ያሸተዋል። በዚያ እግዚአብሔርን ያመሰግኑበታል። የምስጋና ማንም በእግዚአብሔር ቤት ሲመጣ ባዶ እጁን አይታይ ይላል መጽሐፍ ቅዱስ። ይሄ ልማድ አላቸው። እግዚአብሔርን እንዴት ሪች እንደሚያደርጉት የሰጣቸው ደንብ ነው። እግዚአብሔርን እንዴት እንደሚገናኙት የአምልኮ ስርዓትና ደንብ የሰጣቸው እግዚአብሔር ራሱ ነው። በሙሴ በሙሉ ዘሌዋውያንን ስታነቡት እግዚአብሔርን እንዴት እንደሚያገኙት፣ እንዴት ወደፊቱ መቅረብ እንዳለባቸው የሚያሳይ ደንብና ስርዓት እግዚአብሔር በእንደዚህ መንገድ ሲመጡ ያገኙኛል፣ ከዛ ውጪ ግን ሲመጡ አያገኙትም። እግዚአብሔርን የሚመጡበትን መንገድ አሳይቷቸዋል። ስለዚህ እግዚአብሔርን ሲያከብሩ እነሱም ደስ ብሏቸው እግዚአብሔር ከሰጣቸው ነገር ይዘው እየመጡ ይባርኩታል። እግዚአብሔር የተመሰገነ ይሁን። እኔና እናንተም ወገኖቼ ውድ ሕይወቱን ሰጥቶ ያዳነንን እግዚአብሔርን እንዴት አብልጠን በዚህ በእኛ ዘመን ልናመሰግነው ይገባ ይሆን? ጤናና አቅም ሰጥቶን ሰዎች አስራታቸውን ስጡ ሲባሉ ለእግዚአብሔር መሆኑን ይዘነጉታል። ለሆነ ወይ ለፓስተሮች ወይ ለአገልጋዮች የሆነ ነገር ብቻ ያረጉታል። አይደለም፣ ለእግዚአብሔር ነው የምትሰጡት። እሱ ደስ እጅግር ጤና ሰጥቶ ሰርታችሁ እንዲባረክላችሁ የባረከላችሁን አምጥታችሁ ለእግዚአብሔር ስትሰጡት እግዚአብሔር ያሸተዋል። የእናንተ የሆነውን ሁሉ ይጠብቃል። እስራኤል በምድሯ ተቀምጣ ያ ሁሉ ምርትና ሁኔታ እንዲሆን እግዚአብሔር ከልሎላት ነው። ጠላቶቿን ይዞላት ነው። ስታመጽ በቀላሉ ጎረቤቶቿን ነው የሚያመጣባት። ያረሰችውን ሁሉ ቡቃያውን ሁሉ ከብት ይነዱበታል። ባዶጃ በራብ ይቀጡ ነበር ሲያምጹ። ግን እሺ ሲሉት እነዛን ይይዛቸዋል፣ ምድራቸው ሳጨነግፍ። ለዚህ እግዚአብሔር ይገባሃል ብለው የሚገባውን ያመጡለታል። በብዙ ደስታ ነው የሚያደርጉት። ታሪካቸው እንደሱ ነው የሚናገረው። እየዘመሩ ነው ካሉበት ብዙ በእግራቸው ነው የሚመጡት። እንደ አሁኑ ዘመን ትራንስፖርት የላቸውም። እየዘመሩ ነው የሚመጡት ለእግዚአብሔር። በቃ ይገባሃል። ለምን? ባለብዙ ከብት ናቸው፣ ባለብዙ እርሻ ባለቤት ናቸው፣ ባለብዙ ወይን ናቸው፣ ባለብዙ የወይራ ዘይት ናቸው። ይሄን ሁሉ ያደረገላቸውን እግዚአብሔርን ይባርኩታል። እግዚአብሔር እንደዚህ ምን ባርከው ያድርገን። በግድ እየተለመንን አይደለም፣ ገብቶን ተረድተን ለእግዚአብሔር የምስጋና መስዋዕት ልናቀርብለት የሚገባው። ገብቶን ተረድተን ይገባሃል አምላኬ፣ እኔን ሰው ማድረግ፣ ከአመድ ያነሳኝ፣ ከዘላለም ሞት ወደ ዘላለም ሕይወት ያሻገርከኝ፣ ቤታችን
መጽሐፍ ቅዱስ ቅዱስና ሕያው መስዋዕት አድርጋችሁ ራሳችሁን አቅርቡ ይላል ሮሜ ምዕራፍ 12 ቁጥር 1 ላይ። ቅዱስና ሕያው ራሱን ያልሰጠ ሰው ገንዘቡን አይሰጥም። ራሱን ያልሰጠ ሰው ቤቱን አይሰጥም፣ እግዚአብሔር እንዲከብር እንዲገለገልበት። ለዚህ እኛ ራሱን የሰጠ ሰው ግን ያለውን ሁሉ ለእግዚአብሔር ለመስጠት ቀላል ነው። ኑና አገልግሉ። እዚህ ጋር አገልግሎት እየተበላሸ ሰው አጥቶ ባለቤት እያጡ ተለምነን እሺ አይሉም። የተለያየ ቦታ ማሳለፍ ነው የሚቀለን። ለእግዚአብሔር ግን የሚገባው ነው ወገኖቼ። የሆነልን ከዚህ በላይ ነው። እኛ ጥቂት ነገር ነው የተጠየቅነው። እግዚአብሔር በምስጋና አምጡልኝ አስገቡ ይላቸዋልና ይሄን ልናደርግ ያስፈልጋል። ሌላው እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ አውቀን እናመስግን። ሮሜ ምዕራፍ 8 ከቁጥር 27 እስከ 28 ድረስ ነው ያለው። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳንላ ይልና እግዚአብሔር ሁሉን የሚያውቅ ከሆነ ስለ ቅዱሳን በምናልፍበት ሰርከምስታንስ ሁሉ እግዚአብሔር ስለኛም ይዋጋ ስለኛም ይቃትት ከሆነ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። በየትኛውም ሁኔታ በምናልፍበት ነገር እግዚአብሔር ያንን ወደ በጎ። ሰይጣን አንድ እንትን አለ፣ አህያዋን ለመቅበር ፈልጎ ጉድጓድ ቆፍሮ ከነ ህይወቷ አልፈለጋትምና አፈር ሲጨምር እሷ ስታራግፍ ስትደለድል እሱ ሊቀብራት ነው። ስታራግፍ መታ ላይ ቁጭ አለች። ራሷ ሲገለብጥባት ሰውየው ስታራግፍ ስትረግጠው እየሞላ ጉድጓዱ መጣ፣ እሷ ከላይ ወጣች። ሰይጣን ለማጥፋት ለመቅበር ብሎ የሚያመጣው ነው እግዚአብሔር ወደ ክብር። ደግ አምላክ ነው። ይሄንን እየተረዳን እሱ ሁሉን ቻይ መሆኑን የምናልፍባቸው ነገሮች ሁሉ ለበጎ እንደሚቀይር ከተረዳን እግዚአብሔርን መባረክ ነው። ይሄንን ሳዘጋጃ እንድትዝ ያለኝ ታሪክ አለና ድንጋይ ቆፋሪዎች ናቸውና አሁን ስፓልቱ የሚሰራው ቤት አጥር ግንብ የሚገነባው ቤቶች የሚሰሩበት ድንጋይ ዝም ብሎ አይደለም የሚመጣው። የሆኑ ተራራዎችን እየናዱ ነው፣ እስከ ቤት እያደረጓቸው ነው እነሱ። ከዛ የሚያመጡ ጠርበው አመቻችተው የሚያመጡልን እና እዛ ከሚሰሩት ሰራተኞች ውስጥ አንድ ክርስቲያን ወንድም አለ እና ያ ወንድም ሁሉ ጊዜ እግዚአብሔር ለበጎ ነው ስሙ ይባረክ ይላል። እግዚአብሔርን በጣም የሚያመሰግን ነው። በሚሆነው ነገር ሁሉ እግዚአብሔርን የሚያመሰግን ነው እና ምን አሉት? ሁሉ ለበጎ ብሎ ስም አወጡለት። ስሙ ምን ሁሉ ለበጎ መጣ ነው የሚሉት። በቃ እሱ ደግሞ ይሄን የተረዳ የእግዚአብሔርን በጎነት በሚያልፍባቸው ህይወት እና ውጣ ውረድ ውስጥ ሁሉ እግዚአብሔር ለበጎ እያደረገ ያሻገረው ሰው ስለሆነ ሁሉ ጊዜ እግዚአብሔርን በሚሆንበት ነገር ሁሉ እግዚአብሔርን የሚያመሰግን ሰው ነው። ናስ ለበጎ እንደሆነ በቃ ካፉ የሚወጣው ሁሉ ለበጎ ነው የሚል ነው እና ያንን ሌብል አድርገው ስም አወጡለት። ከዛ ምሳ በልተው ቁጭ ብለው እየተጨዋወቱ ከመንደሩ ከቅርብ መንደር ውሻ ተመጣና ካስቀመጡበት ቦታ የቁርስ ሳህኑን የሱን አንስታ ይዛ ትሮጣለች። ከዛ እንደዛ ፍርፍር እያሉ ይስቁበታል። ሁሉ ለበጎ እያሉ ይስቃሉ። እሱ ይሮጣል፣ ውሻውን ያሳደዳል፣ እነሱ ይስቃሉ። ጥቂት እሱ እየሮጠ እያሳደደ ከዛ ውስጥ ጥቂት እንደቆየ ትልቅ ድምፅ ይሰማል። ዞር ሲል ጓደኞቹ አንዳቸውም የሉ። የተቀመጡበት አለት እላቸው ላይ ወድቆ በሙሉ ወሽ አረጋቸው። ያንን ግን እግዚአብሔር እንዴት ተመልከቱ። ውሻው አሁን ይሄ አይታሰብም ለሱ ለበጎ እንዴት እንዳደረገለት ማሰብ ከባድ። እንደዚሁ እኔና እናንተን የሚመጡ ነገሮች እግዚአብሔር ገልብጦ ለበጎ ያደርጋል እንጂ አንዳች እንዲሆን አይፈቅድልንም። የማያውቀው ስለሌለ ሁሉን አዋቂ ስለሆነ የሚሆኑ ነገሮች ሁሉ የምናልፍባት። ዳዊት እንዲህ አለ፣ ሥርዓትን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ። እግዚአብሔር እንደዚህ ይባርካል። የገባቸው ሰዎች ከሚያልፉበት ነገር የእግዚአብሔርን በጎነት ስለሚያገኙ የእግዚአብሔርን ቸርነት ስለሚያዩ እግዚአብሔር በሕይወታቸው ላይ ትልቅ የራሱን አሻራ ጥሎ ስለሚያልፍ እንጂ አንዳች እነሱን እንደማይነካ ስለሚያውቁ እግዚአብሔርን ይባርኩታል። ይህ ሲመጣ ቀላል አይደለም፣ ስፍራ ያስለቅቃል። ግን እግዚአብሔር ነገሮቻችሁን ለበጎ ይለውጣል። እግዚአብሔር ደግ አምላክ ነው፣ ክፉ አምላክ አይደለም። መንገድ ላይ አውጥቶ መንገድ ላይ ይሄን እኔ አቅቶኛል ብሎ የሚተው አምላክ አይደለም። ሁሉም አዋቂ፣ ሁሉን ቻይ፣ በሁሉ ስፍራ የሚገኝ ከሱ የተሰወረ ነገር የሌለ አምላክ በምንሆንባቸው በምናልፍባቸው ነገሮች ሁሉ እግዚአብሔርን ከመባረክ እግዚአብሔርን ከማወደስ ከማመስገን ልንቆጠብ ፈጽሞ አይገባም። ነገሮችን ለበጎ የሚለውጥ አምላክ ስለሆነ ካካፈለን ባህሪ ብዬ ቅድም እንደተናገርኩት ሚዲያ ላይ ታያላችሁ ሰዎች የእግዚአብሔር ባህሪ ስለተካፈልን እኛ አምላክ ነን ብሎ ደፍሮ የሚናገሩም አሉ። ታውቃላችሁ
ሰምታችሁታልም። ለምን ብዙ እዚህም አሉ ትልልቅ እንትን ያላቸው። ግን እውነት ተመልከቱ፣ የባህሪውን ለይቶ አለማወቅ ራሳችንን እንደ አምላክ ሊያሰኝ ግን በፍጹም ያካፈለን ባህሪያቶቹ ለይቶ ሰው ካላወቀ የእግዚአብሔርን ለእግዚአብሔር መስጠት ካልቻለ ራሱን አምላክ ነኝ ለማለት ድፍረት ያገኛል። እና እግዚአብሔር ከዛ ይሰውረን። እግዚአብሔር ሁሉን አዋቂ ነው፣ እኛ ከፍለን ነው የምናውቀው። አሁን እዚህ ቤት ውስጥ ያላችሁ ሰዎች ውጪ የሚሆነውን አታውቁም። እግዚአብሔር እዚህ ውስጥ የሆነውን ያውቃል፣ ውጪ ያለውንም ያውቃል። ሁሉንም ከሱ የሚሰወር ምንም ነገር የለም። ለዚህ ይሄንን እያሰብን እግዚአብሔርን ልናመሰግን፣ ብቻዬን ተውከኝ ብለን ወደ ጎንቼ የሚያጉረመርም ሰው መከራው ይጨምራል። ግን በታመነው አምላክ ላይ ተደግፎ አንተ አለኝ የፈለገው ይሁን አንተ ኤልሻዳይ ነው። ብዙዎቹን የእግዚአብሔር ባሪያዎች ሁሉ ትቶኝ ሄደ፣ እሱ ግን ከጎኔ ቆሞ አበረታኝ። ምክንያቱም እግዚአብሔር ራሱን ሊክድ ስለማይችል እሱ በሁሉ ቦታ የሚገኝ ስለሆነ ርስቱን ደግሞ ለማላገጫ አሳልፎ ስለማይሰጥ እግዚአብሔርን መባረክ የተገባ ጉዳይ ነው። ልናወድሰው ልናመሰግነው የተገባ አምላክ ነው፣ እሱ ትቶን ስለማይሄድ። ወደ መጨረሻው እየሄድኩ ነው። ምስጋናና ዝማሬ የተሞላ አምልኮ ህይወት ጠላትን መዋጊያችን ነው። ሁለተኛ ዜና ምዕራፍ 20 ከቁጥር 21 እስከ 22 ከህዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራንን አቆመ። ዝማሬውና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች በሴይርም ተራራ ልጆች ላይ ድብቅ ጦሩን አመጣባቸው፣ እነርሱም ተመቱ። በዚህ አሁን በእኛ ባለችን ትንሿ እውቀት የሚሰራ ሳይንስ አይደለም። ወታደር ሊያጠፋችሁ መጥቶ ኳየር ከፊት አስቆማችሁ ዘምሩ ማለት የሚታሰብ አይደለም። ከቻልን እንሸሻለን፣ ከቻልን እንዋጋለን፣ ካልቻልን እንሸሻለን። እነዚህ ግን ያንን አላደረጉም። ምሕረቱ ለዘላለም ነውና እያሉ እግዚአብሔርን ይባርካሉ። ቆሞ እነዛ ቀስታቸው ምናቸውን ገትረውባቸው እነዚህ ይዘምራሉ። በዚህን ጊዜ እግዚአብሔር ድብቅ ጦር አምጥቶ ጠላቶቻቸውን እኔና እናንተም ስናመሰግን እግዚአብሔር ይዋጋልናል። ስናጉረመርም ግን ለጠላት የበለጠ በር ነው ምንከፍተው። እግዚአብሔርን ማመስገን መልካም ነው ወገኖቼ። ጠላቶቻችሁን እናንተ የማታዩዋቸውን ጠላቶቻችሁን መልአኩን ልኮ ይገጭላችኋል። እግዚአብሔርን ማመስገን ጦርነት ሲሰማን፣ ከበባ ሲሰማን እግዚአብሔር ሆይ አንተ ታላቅ ነህ፣ አንተ ለስምህ ክብር ይገባል እያሉ እግዚአብሔርን ማወደስ መልካም ነው ወገኖቼ። እግዚአብሔር በምን ሰከንድ መጥቶ ነገሮችን ገልብጦ ሐዘናችሁን ወስዶ እናንተም በደስታ እንደሚሞላ የተለማመዳችሁት ልምምድ ነው። ጠላት ቦምባርድ እያደረገ ነፍሳችንን ሲያስጨንቅ ስንዘምር ድንገት ነገሮች ይገለበጡና የእግዚአብሔር መንፈስ ይመጣና ታሪክ ይቀይራል። አንድ ጊዜ አገር ቤት ተከራይቼ የምጸልይበት ከኔ ጎን የሆነ ሴት አለች። ቀጥሎ ደግሞ ቤት አለ እና እኔ መጸለይ ነው ጸልያለሁ፣ ተንበርክኬ ጸልያለሁ። ስጸልይ ድንገት የእግዚአብሔር መንፈስ በኃይል በላይ ላይ ይመጣል እና እኔ በኃይል በቃ ኢንጆይት በሬን ዘግቼ ነው እኔና ጌታ ብቻ ነን ጸልዋለሁኝ። በቃ እለዋለሁኝ። ለካ ከጎረቤቴ ያለችው አላወኩም። እኔ በማግስቱ ነው የሚነግሩኝ። በራ ካጠገቤ ጠፋ። በሩን ከፍታ በራ ሄዳለች። ከዛ ሄዳ ምንድነው ሲሏት ሊያንቀኝ የሆነ ነገር። ምን ሆነሽ? እሱ እዛ እየጸለየ ሊያንቀኝ ልሞት በቃ ልጮ በራ ሄዳ። ምን አድርገ ነው አለ። ኧረ እኔ ምንም አላረኩም። ተመልከቱ፣ እናንተ ስታከብሩት እግዚአብሔር በዙሪያችሁ ያለውን ጠላት እንኳን ይመታላችኋል። ይሄ ያየሁትን ነው መነግራችሁ። እና እግዚአብሔር ተዋጊ አምላክ ነው። እናንተም በሚከቧችሁ ነገር እናንተ እግዚአብሔርን ባርኩ፣ እግዚአብሔር ይዋጋላችኋል። ክፉ አለቆች ቢኖራችሁ እናንተ እግዚአብሔርን ባርኩ፣ እግዚአብሔር ዞር ያደርግላችኋል። ይችልበታል እንዴት አድርጎ እንደሚያነሳ ዞር። እግዚአብሔር ተዋጊ አምላክ ነው። ህዝቡን ያስጨነቁትን ትል አምጥቶ አስወግዷቸዋል። እግዚአብሔርን እናንተ ባርኩት፣ እግዚአብሔርን አመስግኑት፣ እግዚአብሔር ስለ እናንተ ይዋጋል። በመጨረሻ ለማስተቀለል እግዚአብሔርን ስለ ማንነቱ ማመስገን የተገባ ጉዳይ ነው። እሱን እናመስግን። የምስጋና መስዋዕት እናቅርብለት። እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንደሆነ ገብቶን እግዚአብሔርን እንባርከው። በምስጋናና በዝማሬ ሁሉ ጊዜ እግዚአብሔርን እንባርክ። እሱ
ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ የሚገኝ የሚረዳ የሰው የልብ ሐሳብ ሳንናገር የልብ ትርታችንን የሚያውቅ ከመፈጠራችን በፊት እንኳን የሚያውቅ አምላክ ነው። ገና አጥንት ከአጥንት ጋር ሳይዋሃድ የሚያውቀን አምላክ ነው። ይሄ አምላክ ይዘን እንደ አምላክ እንደሌላቸው ስንፈራ እሱን እንደሚገባ ማመስገን ሲያቅተን ለእግዚአብሔር ክብር መስጠት ሲያቅተን መንፈስ የተቀበልነው ያዝናል እና እግዚአብሔርን እንደ እግዚአብሔርነቱ እናወድሰው፣ እንደ እግዚአብሔርነቱ እናመስግነው፣ ክብርን ለሱ እንስጥ። እግዚአብሔር ዘመናችሁን ይባርክ።